ሰላም በመላው ዓለም የምትገኙ የንግስት ዩቲዩብ ቻናል ቤተሰብ ተከታታዮች እንዴት አደራችሁልኝ? እንዴት አረፈዳችሁልኝ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ቪዲዮ ከች ብዬላችኋለሁ ማለት ነው። እሱ ምንድነው ቀለል ያለ የከብሳ አሰራር ማለት ነው። አብረን እንስራ። ቪዲዮ ጋር ከመግባታችን በፊት ግን እንዳሁንም እንደ ድሮ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ትብብራችሁን አይለይ እያልኩኝ ወደ ቪዲዮ እንሄድ። አሁን እዚህ ጋር እንደምታዩት ሽንኩርት በዚህ መልኩ ከትፍ እያቁላላሁ ነው ማለት ነው። ላይ ደግሞ ቅመሞች ተጠቅሜ ያለው ቀረፋ፣ ወረቃቃል፣ የደረቀ ሎሚ፣ ፍልፍል አስዋድ ተጠቅሜ ያለው ማለት ነው። ከቁላላው በኋላ በጎን ደግሞ ቲማቲም፣ የተከተፈ ቲማቲም እና ደግሞ ቃሪያ፣ ነጭ ሽንኩርት እንዲሁም ደግሞ ቅመሞች የከብሳ ቅመም፣ ሰብዓ በሃራት፣ ፍልፍል አስዋድ፣ እርድ እነዚህ የመሳሰሉት ቅመሞችን ተጠቅሜ ያለው ማለት ነው። አሁን በዚህ መልኩ እያቁላላሁት ነው። በደንብ ማቁላላት አለብን ማለት ነው። እንደምታዩት በዚህ መልኩ እሽት እያደረኩኝ በደንብ እያቁላላሁት ነው ማለት ነው። እንግዲህ በጎን ደግሞ በደንብ አጥቤ ያስቀመጥኩት ዶሮ ነበረኝ። ያው እንደዚህ ጨምሬዋለሁ ማለት ነው። አያችሁ ዶሮ ራሱ እንዴት ንጹህ እንደሆነ በደንብ ነው ያጠብኩት ማለት ነው። እንደ ሀገራችን ዶሮ እንደዚህ አጥቤ አርጌ እያቁላላሁት ነው። ከዛ ከልሼ ደግሞ ይኸው በዚህ መልኩ አብስዬዋለሁ ማለት ነው። አሁን ካበሰልኩ በኋላ ደግሞ ዶሮውን ብቻ አወጣዋለሁ ማለት ነው። ዶሮውን ብቻ አውጥቼ በጎን አስቀምጠዋለሁ። ከዛ መረቁ ደግሞ እናንተ ከፈለጋችሁ መረቁ ማጥለል ትችላላችሁ። እኔ ግን አላጠለልኩትም፣ ዝም ብዬ ተጠቅሜዋለሁ ማለት ነው። እናንተ ግን ካልፈለጋችሁ ባህራቶችን አውጥታችሁ መረቁ ብቻ መጠቀም ትችላላችሁ ማለት ነው። እንግዲህ በዚህ መልኩ አድርጌ ሩዜን እንትን ብያለሁ ማለት ነው። ከዛ ክድን አድርጌ ውሃው ትንሽ መጠጥ እስከሚያደርግ እተወዋለሁ። በጎን ደግሞ እዚህ ጋር ተቀቅሎ የወጣ ዶሮ አለኝ። ከዛ በዚህ መልኩ በዘይት ተጠብሰዋለሁ ማለት ነው። ከዛ እንደዚህ ጠብሼ ከጨረስኩ በኋላ ሩዜ ትንሽ መጠጥ ብሏል፣ ላይ ያደርገዋለሁ። ውሃውን አልጨረሰም እንደምታዩት። ከዛ አብሮ እንዲበስል እተወዋለሁ ማለት ነው። ዋው ነው የእውነት የዶሮ ራሱ አበሳሰሉን ነግራችሁ አልችልም፣ ጣዕሙን ነግራችሁ አልችልም። ሞክሩትና አስተያየት ኮሜንት ላይ ጻፉልኝ።